ከዓለም ዜና እስከ ዕውቀት ብርሃን ሁለገብ ሐሳቦች ይዘን መጣን። አዳዲስ ሐሳቦች አዲስ እይታ ለነገ ሕይወትዎ ልዩ ስንቅ ይዘን መጣ። ሁሌም ከጎንዎ ሁለገብ ሐሳቦች ሁለገብ ሐሳቦች የአያቶላ ካሜኒ ህልፈትና የኢራን አዲስ ምዕራፍ ልዩ ወቅታዊ ዘገባ። ሰላም ጤና ይስጥልን የተከበራችሁ ሁለገብ ሐሳቦች የዩቲዩብ ቻናል ተከታታዮቻችን፣ ዛሬ መላው ዓለምን ባስደነገጠና የመካከለኛው ምስራቅን ፖለቲካዊ ገጽታ ሙሉ በሙሉ ሊቀይር የሚችለውን አንድ ትልቅ ዜና ይዘንላችሁ ቀርበናል። ለ36 ዓመታት ኢራንን በበላይነት የመሩት መንፈሳዊ መሪ አያቶላ ካሜኒ መገደላቸው ተሰምቷል። የኢራን መንግስት ቴሌቪዥን ጋዜጠኞች በእንባ ታጅበው እንደገለጹት የሀገሪቱ ከፍተኛ መሪ አያቶላ ካሜኒ በቢሮአቸው ውስጥ እንዳሉ በደረሰባቸው ድንገተኛ የአየር ጥቃት ሕይወታቸው አልፏል። ጥቃቱ የተፈጸመው በአሜሪካና በእስራኤል የተቀዳጀ የአየር ድብደባ እንደሆነ እየተነገረ የሚገኝ ሲሆን የእስራኤል መከላከያ ኃይል በለቀቀው ምስል መሰረት በምዕራብ ኢራን የሚገኙ ወታደራዊ ይዞታዎች እና የመሪው ቢሮ በከፍተኛ ሚሳይሎች ተደብድበዋል። ይህን ተከትሎ የኢራን መንግስት የ40 ቀናት ብሔራዊ ሐዘን ያወጀ ሲሆን ወታደራዊ ክንፉ ደግሞ አጸፋዊ እርምጃ እንወስዳለን ሲል ዝቷል። አሊ ካሜኒ ኢራንን ለ36 ዓመታት በጠንካራ እጅ መርተዋል። በ1981 ዓ.ም በደረሰባቸው የግድያ ሙከራ ቀኝ እጃቸው ሽባ ሆኖ የቆየ ቢሆንም በሀገሪቱ ፖለቲካ ውስጥ ግን የማይናወጥ ስልጣን ነበራቸው። ካሜኒ በስልጣን ዘመናቸው በሀገር ውስጥ የሚነሱ ተቃውሞዎችን በከባድ እርምጃ ሲያፍኑ፣ በመካከለኛው ምስራቅ የሚገኙ ታጣቂ ቡድኖችን በመርዳት የአሜሪካና የእስራኤልን ፍላጎት ሲገዳደሩና የኢራንን የኒውክሌር ፕሮግራም በማስፋፋት ዓለም አቀፍ ማዕቀቦችን ሲቃወሙ ቆይተዋል። ለአሁኑ ቀውስ መንስኤ የሆኑትን ታሪካዊ ክስተቶች ስንመለከት ከ1953ቱ መፈንቅለ መንግስት ጀምሮ እስከ 1979 አብዮት ድረስ ኢራን ከምዕራባውያን ጋር የነበራት ግንኙነት በውጥረት የተሞላ ነበር። አሁን የተገደሉት አሊ ካሜኒ የመስራቹን አያቶላ ሆሜኒን ተክተው በ1989 ዓ.ም ወደ ስልጣን የመጡት ሁለተኛው መንፈሳዊ መሪ ነበሩ። የአሊ ካሜኒ ሞት ተከትሎ ስልጣኑን ማን ይረከባል የሚለው ትልቅ ጥያቄ ቢሆንም የኢራን የዜና ወኪል እንደዘገበው ከሆነ አያቶላ አሊ ሬዛ ራፊ ጊዜያዊ የሀገሪቱ ከፍተኛ መሪ ሆነው ያገለግላሉ ተብሏል። ይህ የካሜኒ መገደል በዓለም አቀፍ ደረጃ የተለያዩ ስሜቶችን ፈጥሯል። በኢራን ውስጥ የስርዓቱ ደጋፊዎች በከፍተኛ ሐዘን ጎዳናዎችን ሲሞሉ፣ በተቃራኒው ደግሞ የካሜኒን አገዛዝ እንደ ጭቆና የሚቆጥሩ ክፍሎችና በውጭ ሀገር የሚኖሩ ኢራናውያን ደስታቸውን በጭፈራ ሲገልጹ ታይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን አዲስ ምዕራፍ ላይ ነች ሲሉ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ክስተቱን የአሸባሪዎች መሪ መወገድ በማለት ገልጸውታል። በአሁኑ ወቅት አሜሪካ ዘመናዊ የሆኑትን B-2 ስፒሪት እና B-21 ሬይደር ቦምብ ጣይ አውሮፕላኖችን በመጠቀም በኢራን ላይ ተጨማሪ ጥቃቶችን ልትሰነዝር እንደምትችል የተገመተ ሲሆን፣ ኢራንም በአሜሪካና በእስራኤል የጦር ሰፈሮች ላይ የሚሳይል ጥቃቶችን እየሰነዘረች ትገኛለች። በዚህ ምክንያት ኳታር፣ ዱባይ፣ ባህሬንና ሳውዲ አረቢያ በጥቃቱ ቀጥተኛ ስጋት ውስጥ ወድቀዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በመካከለኛው ምስራቅ የሚኖሩ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። በተለይም በዱባይና በአካባቢው ያሉ ኢትዮጵያውያን በመንግስት የሚሰጡ የደህንነት መመሪያዎችን እንዲከተሉና አስፈላጊ ከሆነም ከአካባቢው እንዲወጡ ዝግጅት እየተደረገ ነው። የአያቶላ አሊ ካሜኒ ሞት ለአንዳንዶች የነጻነት ተስፋ፣ ለሌሎቹ ደግሞ የቀውስ መጀመሪያ ሲሆን፣ የኢራን አብዮታዊ ዘብ የሚወስደው እርምጃና የአያቶላ አሊ ሬዛ ራፊ ጊዜያዊ አመራር የቀጠናውን ሰላም የሚወስነው ይሆናል።
ሰላም